ጤና ይስጥልኝ እንደምቆያችሁኝ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ የዛሬ ኦልሞስት ሳምንት ሊሆነው የኤርትራ ነፃነት በዓል አከባበር ላይ በአስመራ ስቴዲየም ንግግር አድርገው ነበረ። እንግዲህ በሌላ ነገር ጊዜ ነበርኩ ቢሆንም ጊዜው ሳልፍበት እዚህ ላይ ያለኝ ትንተና ግምገማ ላቅርብ ብዬ ነው። ንግግሩ ወደሚከታተሉ ሰዎች አስተያየት መስጠት አልፈለጉም። ያው ረጅም ጊዜም ስለቆየ ሰውየው ሰልችቷቸው ይሆናል። አሁን ካለው ሙቀት ጋር በተያያዘም ሊሆን ይችላል። በኤርትራ በጣም በጥሩ ቋንቋ በተለይ በእንግሊዝኛ ማለት ነው የሚጽፉ ሰዎች ነበሩና ትንሽ ግማሾቹ ታክተዋቸዋል፣ ግማሾቹ ደግሞ አሁን ትንሽ ብሔርተኝነቱ ስለጎላ ያው ኢትዮጵያም ኤርትራን ልትወር ነው እንደዚህ ከሚል ነገሮች ጋር ተያይዘው ማለት ነው ግለቱ ስላለ ቁጠባ የመሆን ነገር አለ። ለዛ ሊሆን ይችላል። ወይ ደግሞ አጠቃላይ ደግሞ ረጅም ጊዜ ሰውየው ስልጣን ላይ ሲቆይ ንግሩን መስማት የሰለቻቸው እንደመጣ አንዳንዶቹ ነግረውኛል። ዞሮ ዞሮ እዛ ላይ ምንድነው ዘቤስት ወይ የኢሳያስን ንግር ለመረዳት የኢሳያስ የሚናገራቸው ነገሮች ተመሳሳይ ስክሪፕት ነው ሁልጊዜ የሚደግመው። ስለዚህ በልዩነቶች ውስጥ ነው ምን እያለ እንደሆነ ራሱ የምታስተውሉት፣ አጠቃላይ የእንትን አቅጣጫ ለውጥ የምታዩት። እንግዲህ በየዓመቱ ኢሳያስ ሁለት ንግግር ነው የሚያደርገው። አንድ የነፃነት በዓል ላይ፣ ሁለት ደግሞ የሚሰጠው ረጅም ቃለ መጠይቅ ላይ። ያው እሱ ቃለ መጠይቅ ነበር እንጂ ሌላ ንግግር ነው። ቁጭ ብሎ የሚያደርገው ንግግርና ቆሞ የሚያደርገው ንግግር ነው። በዓመት አንዳንድ ነው ያለው። እንግዲህ ይህንን ያለ ማለት ያው ብዙ ዘመን ተከታትያለሁ፣ ግን በተለይ ያለፉት 4 ዓመታት ደግሞ በደንብ ተከታትያቸዋለሁ። 5 ዓመት ነው የሚሆነው ከ2022 ማለት የትግራይ ሲጅ የነበረበት ጊዜ ጀምሮ በተለይ ተከታታይ በደንብ እንትን ብየዋለሁ። ኤኒዌይ ግን አሁን እነዚህ ቅርቦች ይበቁናል። አሁን መጀመሪያ ማስተዋል ያለብን ነገር ምንድን ነው? ኢሳያስ ንግግር ሲያደርግ 3 ታርጌት ኦዲየንስ አለው። አንደኛ የህዝቡ ነው፣ ሀፋሽ ነው። ለሀፋሽ እንኳን ብዙ የሚያስተላልፈው ነገር ያለ አይመስለኝም ከንግግሩ። ዋና የእሱ ደህና መሆንና አሁን ስልጣን ላይ እንዳለ ነው እና ያው መክፈቻና መዝጊያ ላይ የሚናገረው ነገር ነው። ለሰማዕታት እንደዚህ እንኳን አደረሳችሁ ነው ዋናው። ሌላው ለኤሊቱ ማለት ነው። በተለይ በዋናነት የኮር ደጋፊ ለሆነው ወይም ደግሞ ያው ከሱ ጋር ላለው ኃይል፣ ሶስተኛ ደግሞ ለውጭ ኃይሎች የሚያስተላልፈዋል። እንግዲህ እሱ ያለው ኮር ኃይል ስንል የህግደፍ ቢዝነስ ተቋማት አሉ፣ የሰራዊት አመራሮች አሉ፣ እንደዚህ የድርጅቱም ሰዎችም አሉ። ድርጅቱ ብዙም አክቲቭ ባይሆንም አሁን ሁልጊዜ ምንድን ነው የሚያደርገው? የአመታዊ ንግግሩ ላይ ስለ ሎካል ጉዳይ ብዙ አያወራም። ከቱም ቅኝቱ ምንድነው? ነፃነታችን፣ ሉዓላዊነታችን፣ ትግላችን ምን ላይ ይገኛል ነው። በቃለ መጠይቅ መልኩ ደግሞ ቁጭ ብሎ ደግሞ የሚያደርገው ረጅም ንግግር ላይ እሱ በውስጥም በውጭ ጉዳዮች ላይ የዛኛው ሰፋ ያለ ትንታኔ ነው። በደንብ የሀገር ውስጥ ጉዳዮች ለኢሳያስ አለ የሚመለከቱት እሱ አይ ቲንክ ለዞን አስተዳዳሪዎች ነው የሚመለከቷቸው። ኤኒዌይ በዚህ ምንድነው ሁሌ ቋሚ ቅኝት የምታገኙት የሚናገራቸው ነገሮች ላይ ማለት ዋና ማጠንጠኛው ዋናው ብዙ ጊዜ ሰው የሚተቸው ቢቢሲ ትግረኛ ላይ ምሳሌ ነበረ። የውጭ ጉዳይ ብቻ ነው ያወራው፣ የሀገር ውስጥ ጉዳይ አላወራም ሲልስ ነበረ። እሱ የውጭ ጉዳይ ሲያወራ ምንድነው አንድ የሚያስቀምጠው ተረክ አለ። ያው ይሄ ኢትዮጵያ ውስጥ ያለ ነው። ትንሽ የሱ ቢበዛ ስለመሰለኝ ነው። ግን ያው ኢትዮጵያ የሚሆነው ኤርትራ በምዕራባውያን እና በአሜሪካ ከፍተኛ ጫናና ዱለታ ውስጥ ያለች ነች። ስለዚህ ከዛ ነጥለን ማየት አንችልም። አንድ ይሄ ያለ መነሻ። ከዛ ሲቀጥል የአካባቢ የቀጠናው ሁኔታ ለእኛ ተጽዕኖ አለው። ያው ምዕራባውያኖቹም በእነሱ በኩል ነው ዞሮ የሚመጡት። አንድ ኢትዮጵያን አንድ ሌላም እየተጠቀሙ ማለት ነው ኤርትራን ለመጨቆን። ሶስተኛ ደግሞ በዚህ ሁኔታ ውስጥ ይህን ተቋቁመን በራሳችን አቅም ነው ማደግ ወይ መሄድ የሚኖርብን። ይህን ስዕል ስለሚስል ነው ሁሌ ዓለም አቀፋዊ ጉዳይ ላይ የሚያተኩረው። ስለዚህ ይህን ካልኩኝ ሁለት ነገር ላይ ነው ዋና ጠንጠኛ የምናገኘው። አንድ ስለ አሜሪካ ምን አለ፣ ሁለት ስለ ኢትዮጵያ ምን አለ። ኢትዮጵያ ስንል እዚህ ውስጥ ፋኖ አለ፣ ህወሓት አለ፣ ብልጽግና አለ። እነዚህ ናቸው የሚሆኑት ማለት ነው። ይህንን ነው በፍጥነት ሃይላይት ማድረጋችሁ። ስለ አሜሪካ የዛሬውን የዚህ ሳምንቱን ንግግር ለመረዳት ልክ የዛሬ 4 ዓመት ያደረገውን ንግግር ነው ማስተዋል የሚያስፈልገው። የዛሬ 4 ዓመት ላይ ምንድነው ስለ አሜሪካ እያለ ነበረው? አሜሪካ በዛ ጊዜ ስለ ኤርትራ የሆነ ሰነድ አውጥታ ነበረ።
እሱን ሰነድ የጦርነት አዋጅ መሆኑ ወይም የጦርነት መግለጫ ዲክላሬሽን ኦፍ ዋር የጦርነት አዋጅ መሆኑ ግልጽ ነው ብሎ ነው ጭምር ያስቀመጠው። እንዳውም በዛው ጊዜ ላይ የሚሰጠው ቃለ መጠይቅ ላይ ራሱ ምን ይላል ስለ አሜሪካ በባሪያ አሳዳሪና የሀገሬውን ሰዎች ያው ቀይ ህንዶችን ማለት ነው በመጨረስ በማስወገድ የተመሰረተች ነች። ገና ከአመሰራረቷ ጀምሮ በተጽዕኖና ሌላው በመግዛት የበላይ በመሆኑ የተቋቋመች ነች ብሎ ማለት ስለ አሜሪካ የማያወራው ነገር የለም። እና ልክ የዛሬ 4 ዓመት እዛ ቦታ ላይ ቆሞ ያደረገው ንግግር ላይ ለዚህ መፍትሄው በአገር በክልል በዓለም ደረጃ የተቃውሞ የእምቢታ መንገዶችን በመገምገም አስፈላጊ ሀብቶችን በማሰባሰብ መከታችን ማጠናከር ነው ይላል። መከታ አጌንስት ማን? አጌንስት አሜሪካ ማለት በቃ ዓለም አቀፋዊ ትግል ነው እየጠራ ያለው። በሁሉም ነፃ የዓለም ህዝቦች ትብብር አዲስ ዓለም አቀፋዊ ስርዓት መምጣት ያለበት እያለ ነበር። አሁን የአሁኑን ንግግር አስተውላችሁ ያዳመጣችሁ ሰዎች አምናም እንዳልኩት ትናንት ብሎ ይጠቅሳል ኮንሲስተንሲ እንዳለውና ለዚህ ነው እንግዲህ ቅድም አንዱም ለኤሊት ወይም ለሱ ዙሪያ ያሉ ሰዎች ነው የሚናገረው ስላችሁ ምንድነው ኢሳያስ እኮ ሁሉ ነገር ጠንቅቆ ያውቀዋል። አስቀድሞ እሱ ያላየው አርቆ ያላሰበው አዲስ የተፈጠረ ነገር የለም የሚለውን ያን ስዕል መጠበቅ ሳለበት አምና ያልኩትን ነው ዘንድሮ የምለው አዲስ ነገር አይደለም የሚለውን እንትን መጫር ይፈልጋል ማለት ድንግዝግዝ መፍጠር ይፈልጋል። ግን ቶታሊ እኮ ለውጥ እኮ ነው ያሳየው። አሁን ልክ እንግዲህ በዛ ደረጃ ትግል ስጠራ የነበረው ሰውዬ ማለት ነው ልክ አሁኑ ላይ ምንድነው የሚያደርገው ስለ አሜሪካ ነገር ያው ሊመስል ይችላል፣ ግን ፈጽሞ አይደለም። ስለ አሜሪካ ምን የሚያቀርበው ትችት የአሜሪካ ከፍተኛ ሀገራዊ ዕዳ አለባት እና ኢንዱስትሪዎችን ደግሞ ወደ ውጭ ኦፍሾር ማድረግ የርካሽ ጉልበት ፍለጋ አሜሪካ ካምፓኒዎች እና አፕል እና ጉግል ሁሉ ቻይና፣ ቪየትናም፣ ኢንዶኔዥያ ፋብሪካቸውን የከፈቱበት ሁኔታ ማለት ነው ኦፍሾሪንግ። እሱ በዛ ተሳተ ፖሊሲ ምክንያትና ባለፉት የአሜሪካ አስተዳደሮች ይሄ ገንዘብ አባካኝ አካሄድ ምክንያት ከፍተኛ ዕዳ ተቆልሎባታል። በዚህ ምክንያት አሜሪካ ይዳከመች ነው ይልና ፕሬዚዳንት ትራምፕ ይሄ የማሽቆልቆል አደጋ አሜሪካ እያሽቆለቆለች መሆኗን ማወቃቸው እንደ አዎንታዊ ሊወሰድ ይችላል ይላል። እንደገና ምንድነው ትራምፕ እያደረገ ያለው በግሪናዳ፣ በካናዳ፣ በቬንዙዌላ ምናምን እንደዚህ ያደረገው ምንድነው ተነሳሽነቱ ብሎ ጥያቄ ያጭራል። ስለ ኢራን ያነሳል። ኢራን ማን ነው ከመጀመሪያው ኒውክሌር ፕሮግራም ያስጀመራት ነው የሚልና ከዛ ለመልሶ እንደገና ምን ይላል? ይሄ ትችት በፕሬዚዳንት ትራምፕ ላይ ብቻ መሆን የለበትም። በሚሰሩ ስህተቶች ላይ ሚና ያላቸው መስተዋል አለባቸው። ተጽዕኖ ፈጣሪ ነን የሚሉ እና ትራምፕን ለማሳት የሚሞክሩም መረሳት የለባቸውም ይላል። አሁን እዚህ ላይ ሁለት ነገር ነው እያደረገ ያለው። አንድ ስለ አሜሪካ የሚያቀርበው ትችት ትራምፕ ራሱ የሚያቀርበው ትችት ነው። ስለ በፊቱ የራሱ የትራምፕን ቋሚ ንግግር ነው የደገመው። እሷንም ራሱ ታኮ እያስገባ ይኸው ትራምፕ እኮ ይህንም ትራምፕ ማስተውሎታል። ሊቀመንበሩ እንዳሉት ያልክ እንደምታወራው ማለት ነው። ሁለተኛ አሁን ራሱ እንኳን ቬንዙዌላ የሚሆን ኢራን የሚሆን ለሚሰሩ ስህተቶች ተጽዕኖ ፈጣሪ ነን የሚሉ እሷ ከሌሎች የሚያሳስቱት አለ። ትራምፕ ብቻ ነጥለን መተቸት የለብንም ነው። በጣም የወዳጅ ትችት ነች። እዚህ ጋር ደግሞ ሌላም ግብም አለው። ምንድነው ሌላኛው ግቡ? እዚህ ጋር የሚያሳስቱት ሀገሮች አሉ። እነማን ናቸው? እነ እስራኤልና እነ ኢሚራቲ። ሌላ ማን ይከሳል? ኢሳያስ። ይህን ደግሞ መቼ ነው እንግዲህ ካረሳችሁት ነግሬያቸዋለሁ። ያለፈው ኦገስት ላይ ሐምሌ መጨረሻ ሐምሌ 8 እንደዚህ ነገር ነው የሚሆነው ላይ ሰራሁት ብሪፍ ላይ በቀጥታ የሚከሰው ከኢትዮጵያም ጋር በመሆን ኤርትራ ላይ እየዶለቱ ናቸው ብሎ የሚከሳቸው ሀገሮች እስራኤልና ኢሚራቲ ነው እና ፈረንሳይና አሜሪካን ይጨምራቸዋል። ግን ስለ አሜሪካ ያን ጊዜ ኮንቴክስት ነው አብራርቼዋለሁ። ትንሽ ብልጭ ብሎበት ነው። ዋናው ወደ እነዚህ ላይ ያተኮረ የነበረው። ስለዚህ አሁን በኢራን ጋር በተያያዘ ሲጀመር ማን ያስጀመራቸው ሲሉ እነማን ናቸው? እዛ ጋር ያሉት ሀገሮች አሜሪካ ኦፍኮርስ የአሜሪካ ፈቃድ አለ በሻሁ ጊዜ ይሄ እስላማዊ አብዮት ከመነሳቱ በፊት ከ40 ዓመት በፊት ማለት ነው። ግን ሌላኛው እዛ ላይ ኢንቮልቭድ የነበረችው ሀገር ፈረንሳይ ነች። እስራኤል እንግዲህ ሚና ከነበራት አላቅም ስትዝ አይለኝ ውስጥ ታሪክ ግን ሊኖራት ይችላል። አይ እስራኤል እንኳን ራሷን እየሰራች ነው ጊዜ እንኳን ኤኒዌይ። ከዛ በኋላ አሁንስ እነማን ናቸው እዚህ አካባቢ ኒውክሌር ያላቸው ይላል። ይህም ወደ እስራኤል ነው የሚጠቁመው። ኢራን ለምን ለብቻው ታገዳለች ይላል።
ይሄም ለእስራኤል ዝም ተባለች ነው። ኢራን በእውነት ለአሜሪካ ስጋት ትፈጥራለች ወይ ነው ሁሉም የሚያጠነጥለው፣ ወይ እስራኤል ጋር ነው ኢምራት ጋር ነው። ስለዚህ ስለ አሜሪካ የተናገረው ላይ አሜሪካ ምንም እንትናለ። ግን አምናም እንዳልኩት 30 ትሪሊዮን ነው ብዬ ነበር፣ 40 ትሪሊዮን ሆኗል ይላል። በቃ ይሄ ሰውዬ እኮ ምንም ያው አምና የሚለውን ዘንድሮ እያለ ያለው የሚል ኢምፕሬሽን ነው የሚሰጠው፣ ግን ፈጽሞ አይደለም። ይሄን ለውጥ ባይዘው እያሳየው እኔ አሁን በጣም ዲቴል ያው ብዙ ሰው አቴንሽን እንደሌለው ስለማቀ እየተውኩት ነው እንጂ ይሄ ተከታታይ እንዴት ፒቮት እያደረገ እንደመጣ በየዓመቱ አስተውየዋለሁ። ሌላ ጊዜ ካስፈለገ እናወራዋለን። አሁን ወደ ኢትዮጵያ እንሂድ። ወደ ኢትዮጵያ ሲያወራ እንግዲህ በለፉት 4 ዓመታት ተማሳይ ትራጀክተሪ ለውጥ የሚያሳየው አንድ ስለ ፕሪቶሪያ ስምምነት በዛ ነው መጀመሪያ እንግዲህ ኦፍ የሚሆነው። ስለ አሜሪካ ሴቶች ነበረ ማዕቀብ ከጣለበት ጊዜ ጀምሮ አይደለ። በእርግጥ ይሄ 4 ዓመት በወሬ አሳዳሪ ነው የሚያወራውን ያክል በጣም ርቀት ብዙ የሄደበት ጊዜ ትዝ ባይለኝም እርግጥ እሱን በቃለ መጠይቅ ላይ ነው ያወራው፣ ንግግሩ ላይ አይደለም። ንግግሩ የተጻፈ ነው ግን አይ ቲንክ እስከመጨረሻው ሰዓት ድረስ ኤዲት ያደርገዋል መሰለኝና አንዳንዴ ያላለቁ አረፍተ ነገሮች አሉ ንግግሩ ላይ ማለት ወይ ያወራ ኢምፕሮቫይዝ ያደርጋል ወይ ደግሞ ቱ ዘ ላስት ሚኒት ኤዲት ያደርገዋል። ግን ሪሌቲቭሊ ስክሪፕትድ ናቸው ንግግሮቹ። የእንትኖቹ ግን የቃለ መጠይቆቹ ግን ያው ከአፉ የሚያወራው ግን ሙርሌስ ተማሳይ ነገር ነው የሚያወራው። ኦኬ ሶ ልክ የዛሬ 4 ዓመት በአሜሪካም የተበሳጨበት ጊዜ ነው። ፕሪቶሪያ ተፈርሟል። ይሄ ያለፈው ብሪፍ ላይ ነገርኳችሁ ስለሆነ አልደገምኩት። ቅድም ያበሳጨውና ኢሳያስ ቅድም ስላቸው አሁን የዛሬ ሳምንት ያደረገው ንግግር ላይ የተናገረው የጦርነት አዋጅ ነው። የዛሬ 4 ዓመት ያደረገው ንግግር ላይ የጦርነት አዋጅ ነው አለምላችሁ። አሜሪካ ያወጣችሁ ሰነድ ካንትሪ ኢንተግሬትድ ካንትሪ ስትራቴጂ ይባል ስለ ኤርትራ ያወጣችሁ ነው። እሱም ባለፈው ብሪፍ ላይ ስላወራሁት ማለት ደግሞ በዛ እንትን ያለበት ጊዜ ስለሆነ እሱና ፕሪቶሪያ ተደራርቦበታል በዛ ጊዜ እና አሁን ስለ ፕሪቶሪያ ስምምነት ማለት እንግዲህ በህወሓትና ፌዴራል መንግስት መካከል የተፈረመው ማለት ነው። ይሄ ዋሽንግተን ሴራ ነው፣ ህወሓትን ለማዳን ነው፣ ህወሓት ስምምነት ማይፈጽም እንካትለዋለን ሙሉ ትጥቅ እስከሚፈታ ድረስ ምናምን እያለ ነው እሪ የሚለው 4 ዓመት በፊት። በዛ ጊዜ ስለ ኢቭን ህወሓትም ሲናገር 17 ዓመት ትግል ፍትሃዊ ነበረ፣ ከዛ ሀገሪቱን ከፋፍሎ ገዛው፣ አሁን ያበቃለት ኃይል ነው፣ ነጮች ሊያድኑ እየሞከሩ ነው፣ በዚህ ጦርነት የተፈጸመው ነገር በሙሉ ተጠያቂ መሆን አለባቸው ነው የሚለው የህወሓት አመራሮች ማለት ነው። በዛ ጊዜ ያን የሚያወራው ሌላ ምንድን ነበረ? ህገ መንግስቱ ይሄ የኢትዮጵያ ፌዴራል ህገ መንግስት ማለት ነው የኢትዮጵያ ችግሮች ሁሉ ምንጭ ነው፣ ያው መቀየር አለበት ነው። እንደዛ ብሎ ነበር የሚናገረው። ከዛ በኋላ በቀጣይ ዓመታት ለዘብ ያደርጋል ማለት ከዛ በኋላ በእርግጥ ወደ ምን ያክል ጊዜ ቆይቶ መሰላችሁ ወደ ቃለ መጠይቅ የሚመጣው? ከግንቦት ነው ሚያዝያ እስከ ህዳር ድረስ 16 ወር አካባቢ ጠፍቶ የሚመጣው ለቃለ መጠይቅ። ግን ያው በፈረንጅ ዓመት ካሰባችሁት በየዓመቱ አንድ ጊዜ ቃለ መጠይቅ የሰጠ ነው። በአበሻ ስታስቡት ያው የሚዘላት ዓመት አለች ፕራክቲካሊ። ግን ያው በኤርትራ በአውሮፓ ካለንደር በግሪጎሪያን ነው የሚጠቀሙት። ቀጣዩ ላይ ለዘብ ያደርግና ምን ይላል? አሁን እንግዲህ ያለፈው ያኔ ሲያደርግ ገና ፋኖ አልጀመረም ትግል። አሁን እዚህኛው ወደ ህዳር 2017 ላይ ሲመጣ ያሻሽልና ማለት እንትን ያደርገዋል። ፕሪቶሪያን እኛ አንቃወም፣ እንዳም ጦርነት መቆሙ ጥሩ ነው እንኳን ቆመ። ግን አማራን 2024 ነው የሚሆነው 2017 ነው ስለኝ ኤኒዌይ ኖቬምበር 2024 ማለት ነው። ኖቬምበር 2024 ሉክታት ካላንደር ያን ጊዜ ለዘብ ያደረገን ንግሩን ድራማቲካሊ ነው የሚያስተካክለው። ስለ ፕሪቶሪያ እኛን አይመለከተንም። ጦር ለማስቆም ያለመ ነው። እኛ ደገፍነው አልደገፍነው እንትን አይለንም። ያው እሱን ግን እንደመፈጸም እሱን ትተው አማራን ትጥቅ ወደ ማስፈታት ሄዱ። የሚቀድመው ፕሪቶሪያ መፈጸም ነበረ ይልና በእርግጥ ትጥቅ ማስፈታት ቀላል መሳሪያ ከባድ መሳሪያ ያልክ ያው ጊዜ ሊወስድ ይችላል ይላል። አሁን ትጥቅ ማስፈታቱ አያስቸኩለኝም ነው። የተቀየረ ነገር እንዳለ ስለ ቲፒኤልኤፍ ገባቸዋል። አሴም ታይም ለምንድነው ፋኖ ትጥቅ ማስፈታት ደግሞ የፈለጋችሁት ነገር ብሎ ይበሳጫል ማለት ያው ድጋፉን ይገልጻል እዛ ላይ።
ስለዚህ ቲፒኤልኤፍ ግን ለዘብ አድርጓል ማለት ነው። ኦኬ በዛ ዓመት ላይ ባይ ዘ ወይ ስለ ለመለስ ነገር የነበረ ከግብፅ ጋር መጣመር የጀመረበት ጊዜ ነው። ለመለስ ጋር አውርተን ነበረ። ግድቡ ግብፅን ለመጉዳት ነው የህዳሴ ግድብን እንጂ ለኢትዮጵያ የማያደርግላትም ማለት ምን ማረዳት ማለት 5,000-6,000 ሜጋዋት ለኢትዮጵያ ምንድን ነው ይላል። ያንሳታል ነው ይበዛባታል ነው ያልገባኝ፣ ግን ያንሳታል ነው ይመስለው ካናገሩ ኤኒዌይ እና የውጭ ኃይሎች አጀንዳ ነው። ለመለስም ነግሬዋለሁ ይሄ ነገር አያስፈልግም ብዬ ነው የሚለው። ለመለስ ነግሬዋለሁ የሚለው መቼ ነው? 1994-95 እንደዛ ነገር በፈረንጆች ካሌንደር የዛሬ 30 ዓመት አካባቢ የአባይ ነገር ውስጥ አትገባም ብዬ ነበር። አይ ነገር ነው የሚለው ነው ትንሽቱ እንግዲህ ያው መለስ የለም። ኤኒዌይ ዞሮ ዞሮ እንደዛ ሁሉ የሚልበት ጊዜ ነበረው። ግብፅ ወዳጅነቱን ማጠናከር ፈልጓል። ትግራይ ትጥቅ ትፍታ የሚለውም ብዙ አስቸኳይ አድርጎ አላየውም። ግን ለፖለቲካል ድጋፍ ደግሞ እየሰጠን ያለው ለፋኖ ማለት ነው። ኦኬ ከዛ ይቀጥላል። አሁን ክረምት ላይ እንመጣለን። ያለፈው ክረምት ላይ እንግዲህ ይህንን ምን ይላል? ስለ ህወሓት ምንም አይልም። ቶታሊ ይተዋል ከነገሩ። ስለ አማራ በተወሰነ ነው የሚጠቅሰው፣ ብዙ እንትን አይልም። ፕሪቶሪያ ሳይተገበር ትጥቅ ወደ ማስፈታት በሚል ተዞረ። በዛ ምክንያት ግጭት ተፈጠረ ይላል። ማለት ኮዝ አለው በሚል መልኩ ነው የሚያነሳው እንጂ አሁን ፕሪቶሪያ ተግበር ወደዛ ፈጽሞ ነው የሚተወው ይሄን ጉዳይ። ስለ ፌዴራሊዝም ምንም አይልም። ስለ ሱዳን ሲያወራ ብቻ ነው ይሄ ብሔር ፖለቲካ ነው የሚለው። ፌዴራሊዝም ራሱ ትተውታል። ከዛ እንዲያውም ጭራሹን ይላል ኤርትራ ከፋኖ ጋር ተስማማች፣ ከትግራይ ጋር እንዲህ ታረጋለች፣ ትግራይ ምስፋኖ ተስማሚ ምናምን ዝብል ከዚህ ትገብራላ፣ ከፋኖ ከትግራይ ጋር ተስማምታ እንዲህ ታረጋለች የሚል ክስ ከውስጥ ጉዳያቸው ለመሸሽ የሚያቀርቡት ክስ ምናምን ብሎ ማስታወቂያ ሁሉ ይሰጣል። ቶታል ኮንቨርሴሽኑ ሪቨርስ አረገ ማለት ነው። ከዛ አሁን ጥር ላይ ጭራሽ ሁሉን ነገር ትቶ ማለት ነው ስለ ኢትዮጵያ ባጭር ነው የሚያወራው። ምንድነው ሰው ሁሉ ጦርነት ታወጀ ብሎ የሚጨነቀው? ምን የሚያስጨንቅ ነገር አለ ምናምን ይላል። ራሱ እኮ ነው ተጨንቆ ያስጨነቀን። እንግዲህ የዛሬ 4 ዓመት ሲናገር የነበረው እንዲያውም እንዳላረዝሞ እየተውኩት እንጂ ኢቭን ያለፈው ክረምት ብሪፍ ያረኳችሁ ጊዜ ነገርኳችሁ። በቃ ተሰባስበውብናል ምናምን ነገር ነው የሚለው። እንዲያውም ሊያነካካ ማለት ነው። ኢትዮጵያ 3500 ኪሎ ሜትር ሚሳይል ገዝቻለሁ ትላለች ሁሉ ማለት አለን ይላሉ ይላል። እንግዲህ 3500 ኪሎ ሜትር ካልኩሌት አድርጌው ከመሀል ኦሮሚያ ወደ ግብፅ የሚደርስ ነው ያለ 3500 ኪሎ ሜትር የት ልተኩሰው ነው? ለኤርትራ ያስፈልግም ያሉ 1000 ኪሎ ሜትር 500 ኪሎ ሜትር ይበቃል። 1000 ሲበዛ ነው 1000 ማለት ኢትዮጵያ ከላይ እስከታች 1000 ኪሎ ሜትር ነች። ድሮ ጂኦግራፊ የተማርኩት እና እንደዛ ብሎ ፓኒክ አድርጎ የነበረው ሰውዬ አሁን ጥር ላይ መጣና እንግዲህ የት ነች? ግብፅም ሳውዲም ሄደው እንደገና አሜሪካኖችን በሚስጥር ያገኘ ጊዜ ነው። አሁን ምን የሚያስጨንቅ ነገር አለ? ሰው ሁሉ ምንድነው ጦርነት ታወጀ ብሎ የሚጨነቀው? ቤት ነው ጦርነት የሚከፍተው? ማንን ነው የሚያሰልፈው ይላል። በትግራይ መቀሌ አካባቢ ያለች ቦታ አለች። እሷን ጠቅስና በዛ በኩል ነው በሸዋ በኩል ነው ቤት በኩል ነው የሚመጣው ነው ይላል። ማለት አሁን ሌሎች ጋር ጣልተው እኔ ጋር የሚመጣው ነገር መሆኑ ነው እንግዲህ። ከዛ ጦርነት ያልታወጀበት ህዝብ የለም አማራ ላይ፣ ትግራይ ላይ፣ ኦሮሞ ላይ፣ አፋር ላይ ብሎ ይጠቅሳል። እነዚህ ሁሉ እንግዲህ ዝም ብሎ አጋጣሚ የጠቀሱ አይደሉም ቦታዎቹና ስሞቹ። ከዛ ማን ይህን ሁሉ መሳሪያ ያመጣው? ማን ይህን ሁሉ ስፖንሰር የሚያደርገው? ይልና አጀንዳ የብልጽግና አይደለም የውጭ አጀንዳ ነው። የሱዳኑም ከዚህ ጋር ተያይዞ የሚታይ ነው ይላል። እንግዲህ ሱዳን ከጠቀሰ አጀንዳው የብልጽግና አይደለም ካለን ደግሞ ወዴት እየጠቆሙ እንደሆነ ይገባቸዋል። ወደ ሚድል ኢስት ነው ይሄድ ያለው። ከትምዛ ንግግሩ ላይ ስለ አሜሪካ ተስፋ አለን ከትረምፕ ጋር አብረን ለመስራት እያለን ያለው። ከዛ አሁን ወደዚህኛው ወደ አሁኑ ንግግር ስንመጣ በሶማሊያ፣ በሱዳን፣ በደቡብ ሱዳን፣ በኢትዮጵያ በቋፍ ያሉ አሳሳቢ ናቸው፣ ከፍተኛ ጥረት የሚፈልግ ነው ይላል። ኦኬ እና መሰረታዊ ችግሮች ምንድን ናቸው? እንግዲህ ሌላ በሙሉ ነገር ተውታል። አሁን ስለ አሜሪካ ቅድም መጀመሪያ ነግሬያቸዋለሁ። ስለ አሜሪካ ትራምፕ ራሱ የሚናገረውን ነገር ነው ደገመና፣ ይሄ ደግሞ ትራምፕ ገብቶታል። ዙሪያ ያሉ የሚያስቸግሩ ሰዎች አሉ እና ደግሞ እዚህ ኔታንያሁ እና መሆናቸው ነው የሚያሳስቱታሉ አለና ዘጋ። ስለዚህ ስለ አሜሪካ ነው ማለት ስለ ኢትዮጵያ በአሁኑ ንግግር ላይ ፕራክቲካሊ ምን ማለት ነው? እንዲያውም ስለ አካባቢ ሀገሮችም አለ የተናገረው። አሁን ይህን የመዝጊያ ነው። ይህን ስሙ
በሱዳን በኢትዮጵያ በደቡብ ሱዳን በሶማሊያ ያለው ጉዳይ በጣም አሳሳቢ ነው እና በቋፍ ናቸው ያሉት አይነት ነገር ይለዋል። መሰረታዊ ችግሮቹ ምንድን ናቸው ብሎ 4 ችግሮች ይጠቅሳል። በዘር፣ በጎሳ፣ በሃይማኖት መከፋፈል፣ ሉዓላዊ ተቋማትን በመተካት የጦር አበጋዞችን ማጠናከር ነው አክቹዋሊ የሚለው ሰምባዲ ይህን የሚያደርግ እንግዲህ በዚህ የምትከሰሰው ሀገር ማን እንደሆነ ታውቃላችሁ። ኤሚሬት ነች። የአማጺዎች ነው የምትደግፈው ብዙ ስለምትባል ማለት ነው። ኢትዮጵያ ላይ እንኳን መንግስት ነው የምትደግፈው። 3ኛ ስር የሰደደ የተበላሸ ሙስናና የባህል ብልጫዊነት እንትን ምንድን ነው የሙስና ባህል። 4ኛ ከሁሉም የሚበልጠው ጉዳት ይላል የውጭ ጣልቃ ገብነትና ለውጭ ጥቅሞች መገዛት ይለዋል። ከሁሉም የሚበልጠው ከነዚህ ሁሉ የሚበልጠው አሰባችሁ። በፊት እኮ ሀገሪቱ ሁሉ ችግር ሁሉም ነበር። ኢቭን ህገ መንግስቱ ነበረ። ወያኔና ጃንዳ ወያኔ ወያኔና ጀሌዎቹ ከዛ ደግሞ የወያኔና ጀሌዎቹ ሌላ ደግሞ ማን አለ? አሜሪካ ደግሞ ጃንዳ ዋሽንግተን አለ። የዋሽንግተኑ ቡድን ወይም ዋሽንግተኑ ጀሌ የሚገጠው እያሳሉ በአማርኛ ጃንዳ ዋሽንግተን ላቸው እነ ጄንዳይ ፍሬዘር የክሊንተን አማካሪ የነበረች እንደዚህ ማለት ነው። የአሜሪካ ፕሬዚዳንት ማለት ከፍተኛ ፖለቲከኞች ፕሬዚዳንቱ አማካሪ የነበረች እነ ጄንዳይ ፍሬዘር እና ምን የሚጠቅሰው የነበረው። አሁን እነዚህ ሁሉ ዋና ችግራቸው መሆኑን ቀርና ከሁሉ የሚበልጠው ጉዳት ማን ሆነ? የውጭ ጣልቃ ገብነትና ለውጭ ጥቅሞች መገዛት። ስለዚህ ይህን አካባቢ ችግር ለመፍታት ፕራግማቲክ የሆነው ቅድመ ሁኔታ ምንድን ነው? የውጭ ጣልቃ ገብነትና ገንዘብ ወዲያውኑ መቆም አለበት ነው የሚለው። ስለዚህ ሙሉ ለሙሉ ታርጌቱ ወደ አንድ አገር እየሰበሰበ ነው ያለው፣ ወደ ኤሚራቲ ሲቀጥል እስራኤል። ያ ነው ከዚህ ሙስሊም ከአሜሪካ ጋርማ አሁን ሰላም ሆኗል። ነገር ግን እዚህ ጋር ማስተዋል ያለብን ነገር አንድ የአሜሪካ ነገር አለየለትም፣ ብዙ ቅፋት ሊገጥመው ይችላል። ለምን አሜሪካ እንኳን አይደለም ኤርትራ ማለት የኢትዮጵያ አክቹዋሊ አስቸጋሪ ሁኔታ ላይ ያለችው የግጭትንም መብት አጠባበቅን ብዙ ነገሮችም ግን የኤርትራ ደግሞ የከፋ ነው። በይፋ ሃይማኖቶችን መንቀሳቀስ የማይችሉበት የማይፈቀድበት እንደዚህ አይነት ሀገር ነው ማለት ያው ኤርትራ ሌላ ስኬል ነው እሱ እና እነዚህ ማዕቀቦች ምናምን ሲባል ወደ ሪቪው ፕሮሰስ ይኬዳል። ሪቪው ሲኬድ ኮንግረስ ላይ ብዙ ተቃውሞ ሊገጥመው ይችላል። ግን በተለይ አሁን ከኖቬምበር በፊት ምርጫ ከመደረጉ በፊት ከደረገ ብዙዎቹ ነገሮች ቶሎ ይነሱለታል። የኢራን ነገርም ያው መስመር እስካላያዘ ድረስ አክቹዋሊ እንትን እንኳን በጣም ከፍተኛ ነው፣ የመሳካት እድሉ በጣም ከፍተኛ ነው የኤርትራ መነሳት እድሉ እንጂ በኖርማል አካሄድ ካሰብን እንኳን የኤርትራ ኢትዮጵያም ችግር ይገጥመዋል። ስለዚህ ቢጣላ እንዳያፍር መውጫውንም እያዘጋጀ ነው ሄደው። 2 ባለፈው ብሪፍ ላይ እንደነገርኳችሁ እንትኑንም እያዘጋጀ ነው ማለት የማይደራደርበት ወይ ማለት ይሄ መከላከያውን ዲፌንሱን አስቀድሞ እያዘጋጀ ነው። ምክንያቱም አሜሪካ ብዙ ቅድሞ ልታቀርብ እንደምትችል ያውቃል። ይህን ደጋግሞ ዲፌንሱን ሲገነባ ነበር። 3ኛ ነገር ደግሞ ለአድማጩም ደግሞ ኮንሲስተንት መምሰል አለበት። አድማጩ ስላችሁ ይሄ ሰውዬ እኮ ፌል አደረገ። አሁን እኮ ስለ አሜሪካም ስለማንም ሲፈራ በዋናነት የሚፈራው ይሄ ሰውዬ ከውጭም ጠላት በዝቶበታል፣ ነገሮችን እንደቀድሞ አስቀድሞ እየተነበየና እየገመተ አይደለም። ስለዚህ አሁን እንገልብጠው አንድ ነገር እናርግ የሚሉ እንዳይኖሩ በዋናነት ለነሱ የሚያስተላልፈው ሲግናል ኦፍ ስትሬንግዝ እና በደንብ ይዤዋለሁ ነገሩን አይም ስቲል ኦን ቶፕ ኦፍ ቲንግስ የሚለው ማስተላለፍ ሳለበት ነው እንጂ ከዛ ውጭ ቶታሊ ነው ፒቮት ያደረገው ነው እያልኳቸው ያለሁት። ስለዚህ በዚህ ብናጠቃልለው አሁን ስለ ፕሪቶሪያ ስምምነት ቶታሊ ትቶታል። ህወሓት ቶታሊ ከራዳሩ ወጥቷል። ኮምፕሌን ነው ከሚያደርግበት ከዚህ ኢሳያስ ንግግር ስክሪፕትን ነው በአመት 2 ጊዜ ብቻ ነው የሚያወራው ብያቸዋለሁ። በአደባባይ ማለት ነው። በግሉም አክቹዋሊ ያወራ አላውቅም። ስለ ህወሓት ትቶታል። ስለ ፋኖ ዳግሞ ቴክኒካዊ ድጋፍ ገልጿል። አሁን ትቶታል። ስለ ኦሮሞ ያለፈው ንግግር ላይ ስለ ኦሮሞ ኦሮሞማ ወይ ደግሞ እሱ እንደፈለገ ማለት ምን ታርጌት ሊያደርግ እንደፈለገ አላውቅም። እንዲያውም የእሱ እንትኖች የእሱ ሆኖች ደላቸው የእሱ ካድሬዎች ሊጠቀሙበት ጀመሩና ግን እሱ አልደገሙም። ያለፈው ግንቦት ላይ ኦሮሞማ ምናምን ነገር ብሎ ንግግሩ ላይ ቀላቅሎ ነበር። ከዛ ግን ክረምት አልደገማትም። ያለፈው ጥር አልደገመው፣ አሁን ግንቦት አልደገመው። ስለዚህ ማለት ኢትዮጵያ ውስጥ እንግዲህ ወዳጆችም እየበዙለት ሊሆን ይችላል፣ ሁሉንም እንዳያስከፋ እየተወው ያለው።
ስለዚህ ስለ ፋኖም ያው ድጋፉን አንጻር ድጋፉን ገልጸዋል። አሁን ግን እነዚህ ነገሮች ትተዋቸው አጠቃላይ በሆነ መልኩ ነው ድጋፉ መግለጽ የመረጠ ነው። እንደዛ ነው የሚገባኝ። ስለ ኢትዮጵያ ፌዴራሊዝም እንደዚሁ ያው ከመጀመሪያውም ሲያስመስል ነው። ግን ስቲል እሱ የራሱ ምክንያት ያለው ብሔር ፌዴራሊዝም የሚቃወምበት የሌሎች ሀገሮችን አጠቃላይ በአካባቢ ያሉ ሀገሮችን ልማት ይሁን ረድኤት የሚያጣጥልበት ሌላም ነው ምክንያት አለው። እንደነሱ የውጭ እርዳታ ወይ የውጭ ድጋፍ ካገኘን እንደነሱ ዲሞክራሲ ወይ ደግሞ አንጻራዊ ማለት ነው የሆነ አይነት ነፃነት ወይናም ነገር ከተባለ እንደነሱ አይነት ፌል ያደረገ አገር ነው ትምቴው። ኢትዮጵያም ሜስ ነች፣ ሱዳንም ሜስ ነች፣ የመንም ሶማሊያም እኔ ነኝ እንደዚህ ይዤ ያለሁት ይህን ሀገር። ስለዚህ ይሄ ጉደል አትበሉ። ይህንም ያላገኙ ሀገሮች አሉ እነ ኢትዮጵያና እነ ሱዳን እያለም ጭምር ነው። ይህም የንግግሩ አካል እንደሆን መራት አለብን። ለ3-4 ኦዲየንስ ነው የሚናገረው እና ያን መልዕክቱን ኢፌክቲቭሊ ያስተላልፏል። ቢያንስ እኔ ሰምቼዋለሁ፣ ሌሎችም ደግሞ በደንብ የሰሙት እንዳሉ እርግጠኛ ነኝ። ስለዚህ ኢሳያስ አፈወርቂ ከተናገረው ልቅ ያልተናገረው ነገር የቱ ጋር እንዳለ የሚጠቁመን ይመስለኛል። አመሰግናለሁ።